ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 6 ቀን 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ በምዕራብ ጎንደር የሱዳን አዋሳኝ አካባቢዎች ያሉ ቀጠናዎችን ነጻ እያወጣ መሆኑ ተገልጿል። በቴዎድሮስ እዝ ስር የሚገኘው ኮር የዲሲፕሊን ግድፈት ያለባቸው ላይ እርምጃ እየወሰድኩና በቁጥጥር ስር እያዋልኩ ነው ብሏል። ኤርትራ የብልጽግናው አገዛዝ በአማራ ክልል የሚፈጽመው የድሮን ጥቃትና የሰብአዊ መብት ጥሰት ችላ ሊባል አይገባም ብላለች። ትሰሙታላቸው። 3 ደቂቃ ብቻ በፈጀው የቴዲ አፍሮ ጓደኞችና የስራ አጋሮች ችሎት ፍርድ ቤቱ የዋስትና መብትን ከልክሏል። የችሎት መረጃ አለንም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡበትን ጦርነት ለማስቆም የቻይናን እርዳታ እንደማይፈልጉ ተናግረዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማቸው ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷቸው ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ በምዕራብ ጎንደር የሱዳን አዋሳኝ አካባቢዎች ያሉ ቀጠናዎችን ነጻ እያወጣ መሆኑ ተገለጸ። በወሎ ግንባር ግንቦት 4 ቀን 2018 ዓ.ም የአፋብን ምኒልክ እዝ አሃድ በሆነው 105ኛ ኮር 45ኛና 29ኛ ክፍለ ጦሮች በጋራ ባደረጉት ውጊያ በጠላት ላይ በርካታ ሰብአዊና ቁሳዊ ኪሳራ ማድረስ ችለዋል። በአናብስቶቹ የ105ኛ ኮር አሃዶች የተገኘ ምርኮ 63 ክላሽ፣ 3 ኤም40፣ 1 ብሬን፣ 8000 የብሬን ተተኳሽ፣ 1 የዲሽቃ ወሳግር፣ ከ20 በላይ የአውቶማቲክ መሳሪያዎች፣ 9 ምርኮኛ ቁጥሩ ያልታወቀ የክላሽ ተተኳሽ መማረክ የተቻለ ሲሆን ከ5 በላይ የአገዛዙ መኪኖችም መውደማቸው ታውቋል። በጎንደር ቀጠና ደግሞ ከአዲስ ዘመን ማክሰኝት መስመር አርኖ ጋርኖ፣ ዳኪያና ሰብሃ በተባሉ 3 ግንባሮች በተካሄደ የተቀናጀ የደፈጣ ጥቃት የብልጽግና ኃይል ተመቶ እንዲበታተን መደረጉ ተሰምቷል። የአማራን ሕዝብ እልቂት ለማስቀጠል የምርጫ ካርድ በግዳጅ ለማደል ሲንቀሳቀስ በነበረው በዚህ ሰራዊት ላይ በተወሰደው መብረቃዊ እርምጃ አንድ ከፍተኛ ወታደራዊ አዛዥን ጨምሮ 11 ወታደሮች ሲደመሰሱ 13ቱ ደግሞ በከባድ ሁኔታ ቆስለው በሞትና በህይወት መካከል እንደሚገኙ ታውቋል። በፋኖ ልዩ የጦር ብልሃት የተሽመደመደው የጥፋት ኃይሉ ከፍተኛ ድንጋጤ ውስጥ በመውደቁና ቀጣይ እርምጃዎችን በመስጋት ከነሙሉ ትጥቁ ከስምሪት ቀጠናው እየጠፋ መበተኑም ተገልጿል። እንዲሁም ከትናንት በስቲያ ግንቦት 4 ቀን 2018 ዓ.ም በምዕራብ ጎንደር አዳኝ አገር ጫቆ ወረዳ በነጋዴ ባህር ከተማ በአፋብን በላይ ዘለቀ እዝ መይሳው ካሳ ኮር ፊት አውራሪ ገበየው ክፍለ ጦር በልዩ ተልእኮ ልዩ ኦፕሬሽን የተደረገ ሲሆን ይህን ተልእኮ ለመፈጸም የክፍለ ጦሩ 4ኛ ሬጅመንት 2ኛ ሻምበል በአርበኛ መብራቱ አስረስ መሪነት የአገዛዙ አሸርጋጅ ጥምር ሰራዊት ከጠዋቱ 12 ሰዓት ጀምሮ ምሽግ ድረስ ዘልቆ በመግባት ነበልባሎቹ ሚያዝያ 26 ቀን 2018 ዓ.ም ከተሰራው ጀብድ በላይ መስራት ተችሏል። እንዲሁም ውጊያውን ወደ መደበኛነት በመቀየር ሙሉ ቀኑን እስከ 7 ሰዓት ድረስ ተፋልመውታል። ይህ በእንዲህ እንዳለ ባንዳና የስርዓቱን አገልጋይ ካድሬ ኢላማ ያደረገው ልዩ ኦፕሬሽን ጸረ ሽምቅ አድማ ብተናና ፖሊስ የብልጽግናን ስርዓት ለማስቀጠል የሚደረገውን ምርጫ ዋና ተዋናይ የምርጫ ቅስቀሳውን ከማስቆም ባሻገር ከፍተኛ ቁጥር ያለው ሙትና ቁስለኛ ማድረግ የተቻለ ሲሆን የጸረ ሽምቅ መሪ የሆነው ቻሌ የተባለ ባንዳም ተገድሏል። ይህን ልዩ ተልእኮ ከተሰጠው እቅድ በላይ የስርዓቱን አገልጋይ ጥምር ሰራዊት አፍረክርኮ ሙትና ቁስለኛ አድርጎ ማርኮ እንዲሁም የይስሙላውን የምርጫ መርሃ ግብር ዝግጅት አስቁሞና የብልጽግናን ካድሬ ሐዘን በሐዘን አድርጎ እንዲሁም ከአሁን በፊት በፊት አውራሪ ገበየው ክፍለ ጦር በተሰሩት በርካታ አውደ ውጊያዎች ያስመዘገበው አርበኛ መብራቱ አስረስ በመስዋዕትነት አልፏል። በዕለቱ የተገኘው አመርቂ ድል በጀግናው አርበኛ መብራቱ አስረስ የተመዘገበ ሆኗል ሲል የክፍለ ጦሩ የህዝብ ግንኙነት አርበኛ ገብረ ኢየሱስ ብርሃን ገልጿል። በዚህ ከ21 በላይ የአገዛዙ ጦር ሙት ሲሆን ከ13 በላይ የሚሆነው ከባድ ቁስለኛ 19 ክላሽና ከ5000 በላይ ተተኳሽ መማረክ ተችሏል። በተጨማሪም ትናንት ግንቦት 5 ቀን 2018 ዓ.ም አፋብን በላይ ዘለቀ እዝ መይሳው ካሳ ኮር ካራማራ ክፍለ ጦር በምዕራብ ጎንደር መተማ ወረዳ የሰፈረውን የአገዛዙን ጥምር ሰራዊት አብዛኛውን ቀጠና ነጻ ማውጣት የተቻለበት አውደ ውጊያ አካሂዷል። በመተማ ወረዳ ከመንደር 1 እስከ መንደር 4 ሙሉ በሙሉ ጠላትን ማጽዳት ሲቻል ቱመት ከተማ የመሸገውን የጠላት ኃይል ከሌሊቱ 6 ሰዓት ጀምሮ ሰርጎ ወደ ከተማ በመግባት ጠላትን ሙሉ በሙሉ በማስወጣት ሙሉ ሌሊቱን
መቆጣጠር ተችሏል። ይህ በእንዲህ እንዳለ ቀሪ ቀጠናዎችን ነጻ ለማስወጣት ከአራማራ ክፍለ ጦር በታቀደ ሁኔታ ስራዎች እየተሰሩ ነው። እንዲሁም ከሶስቱም ሬጅመንት የተውጣጣውን ተወርዋሪ ኃይል በስኬት በተቀናጀ መንገድ የክፍለ ጦሩ ምክትል ወታደራዊ አዛዥ አርበኛ ጌታውን መላክና አርበኛ ጥላሁን አለነ የሬጅመንት 3 አዛዥ በድል በከፍተኛ ውጤት እየመሩት ይገኛሉ። እንዲሁም የአገዛዙ ጥምር ሰራዊት ከፍተኛ ቁጥር ያለው ሙትና ቁስለኛ የሆነ ነፍስ አውጭኝ እየፈረጠጠ ወደ ገንዳ ውሃ አምልጧል ሲል የክፍለ ጦሩ ህዝብ ግንኙነት መምሪያ ገልጿል። ይህ በእንዲህ እንዳለ የ206ኛ ኮር ህግና ስርዓት አገልግሎት በጎጃም ቀጠና ቴዎድሮስ እዝ አዋጅ ቁጥር በ6/2018 ዓመተ ምህረት ከተቋቋመ ጀምሮ በማህበረሰቡና በሰራዊቱ መካከል የሚስተዋሉ የህግ ጥሰቶችን እያስተካከለ መሆኑን አስታውቋል። የ206ኛ ኮር ህግና ስርዓት አገልግሎት ክፍል የተቋቋመበት ዓላማ ለሰራዊቱ በማስረጽ ለተከታታይ ወራት ለ14ኛ፣ 24ኛ፣ 34ኛ ክፍለ ጦር አመራሮችና የሰራዊት አባላት ሲሰጥ የነበረውን ስልጠና ማጠናቀቁንም ገልጿል። በማህበረሰቡና በሰራዊቱ የሚቀርቡ የፍትሐ ብሔርና የወንጀል ጉዳዮችን መዝገብ ከፍቶ እያከራከረ ብያኔ በመስጠት ድርጅቱ የተሟላ ፍትህ ለማረጋገጥ በሚያደርገው ጥረት የ206ኛ ኮር አርአያ የሚሆኑ ተግባራትን እየከወነ እንገኛለን ብሏል። በሁሉም ክፍለ ጦሮች ዳኞችን በመመደብ ፍትህን እያረጋገጠ ህግን እያስከበረ የሚገኘው የ206ኛ ኮር ህግና ስነ ስርዓት አገልግሎት ተጠርጣሪዎችን የድርጅታችን አሰራርና መመሪያ ተከትሎ በቁጥጥር ስር በማዋል በቴዎድሮስ እዝ የህግና ስነ ስርዓት ደንብና መመሪያ አዋጅም የጥፋተኝነት ብያኔ በተሰጠባቸው አባላትና የማህበረሰብ ክፍል እኩል ተጠያቂ እያደረገ መሆኑንም አሳውቋል። የብልጽግናው አገዛዝ በአማራ ክልል የሚፈጽመው የድሮን ጥቃትና የሰብአዊ መብት ጥሰት ችላ ሊባል አይገባም አለች። በአሜሪካ የኤርትራ አምባሳደር ሶፊያ ተስፋ ማርያም ኤርትራ የሉዓላዊነት ጥያቄና የሚደበቀውን የደህንነት ስጋት በሚል ርዕስ በኢትዮጵያ በኩል ለወጣው ጽሑፍ ሰፊና ዝርዝር ምላሽ ሰጥተዋል። አምባሳደሯ በኤክስ ገጻቸው ባሰፈሩት ጽሑፍ የኢትዮጵያ የባህር በር ጥያቄ፣ የኤርትራ ሉዓላዊነት ታሪካዊ መነሻዎች እንዲሁም የቀጠናው ጂኦፖለቲካዊ ውጥረቶች ላይ የኤርትራን አቋም አንጸባርቀዋል። ጽሑፉ የኤርትራን የሉዓላዊነት አቋም እንደ መደበቂያ ወይም የፖለቲካ ስጋት አድርጎ ማቅረቡን አምባሳደር ሶፊያ አጥብቀው ተችተዋል። ሉዓላዊነት በዘመናዊው ዓለም አቀፍ ሕግ በተባበሩት መንግስታትም ቻርተርም ሆነ በአፍሪካ ህብረት የመመስረቻ ሰነድ የተረጋገጠ መሰረታዊ መብት እንጂ ኤርትራ የምትደበቅበት ሽፋን አይደለም ብለዋል። አምባሳደሯ እንደገለጹት ኤርትራ የባህር በር አልባ የሆነችው ኢትዮጵያ የንግድ የባህር በር የማግኘት መብት አላት የሚለውን መርህ ተቃውማ አታውቅም። ዓለም አቀፍ ሕግም ይህንን መብት በድርድርና በስምምነት እንዲፈጸም ይፈቅዳል። ችግሩ ያለው ግን ይህን ጥያቄ እየቀረበበት ያለው መንገድ ነው ብለዋል። የኢትዮጵያ ከፍተኛ ባለስልጣናት ጠቅላይ ሚኒስትር አብይ አህመድን ጨምሮ የባህር በር ጥያቄውን ታሪካዊ መብትና የህልውና ጉዳይ አድርገው ማቅረባቸው እንዲሁም በሰላም ካልሆነ በኃይልም ቢሆን የሚሉ ዛቻዎች መደመጣቸው በኤርትራ በኩል ስጋት መፍጠሩን አብራርተዋል። ከዚህ በተጨማሪም አሰብንና የኤርትራን ግዛቶች ከኢትዮጵያ ጋር ቀላቅለው የሚያሳዩ የተጭበረበሩ ካርታዎች በማህበራዊ ሚዲያ እና በወታደራዊ መድረኮች ላይ መሰራጨታቸው ሉዓላዊነትን የሚጋፋ አስገዳጅ ትርክት መሆኑን አምባሳደሯ ተችተዋል። ዓለም አቀፍ ሕግ አንቀጽ 2 ወይም 4 ጥቃት መሰንዘርን ብቻ ሳይሆን በማስፈራራትና በዛቻ የሚደረግን ጫናም ይከለክላል። ስለዚህ ኤርትራ የወሰደችው የጥንቃቄ እርምጃ ምክንያታዊ ነው ብለዋል። በ2024 በኢትዮጵያና በሶማሌላንድ መካከል የተፈረመው የመግባቢያ ስነ ሰነድም በሶማሊያ ሉዓላዊነት ላይ የተቃጣ ጥሰት በመሆኑ ቀጠናዊ ውጥረቱን እንዳባባሰው ጠቅሰዋል። አምባሳደር ሶፊያ ጽሑፉ እንደ አውሮፓውያን አቆጣጠር የ1998 እስከ 2000 የኤርትራና ኢትዮጵያ ጦርነትን በተመለከተ ያቀረበውን ሐሳብ የተዛባ ብለውታል። ስለ ኤርትራ ብሔራዊ አገልግሎት የተነሳው ትችት በተመለከተ አምባሳደሯ ፕሮግራሙ ወታደራዊ ብቻ ሳይሆን ሲቪልና የልማት ስራዎችንም ወይም እንደ ትምህርት፣ ጤናና መሰረተ ልማትን ያካተተ መሆኑን አስረድተዋል። የብሔራዊ አገልግሎቱ ጊዜ የተራዘመውም ኢትዮጵያ የፈጠረችውን የሰላምም የጦርነትም የሌለበት ሁኔታና ተያያዥ የጸጥታ ስጋቶችን ለመቋቋም መሆኑን አብራርተዋል። በሌላ በኩል ኢትዮጵያ በአማራና በኦሮሚያ ክልሎች እያካሄደችው ያለው መጠነ ሰፊ ጦርነት፣ የድሮን ጥቃቶችና የሰብአዊ መብት ጥሰቶች ችላ ተብለው የኤርትራን ብቻ ማጉላት ሚዛናዊነት የጎደለው ትንታኔ ነው ብለዋል። አምባሳደሯ ሲቀጥሉም የኤርትራ የውጭ ጉዳይ ፖሊሲ ሁሌም በሉዓላዊ እኩልነት ጣልቃ ባለመግባትና የቀጠናው ሀገራት የጋራ ተጠቃሚነት ላይ የተመሰረተ መሆኑን ጠቅሰዋል። ኤርትራ በጋራ ስምምነትና
በዓለም አቀፍ ሕግ ላይ የተመሰረተ የንግድና የባህር በር ትብብርን እንደማትቃወም ደግመው ያረጋገጡት አምባሳደሯ የማንቀበለው ግን ትልልቅ ሀገራት በስፋታቸውና በህዝብ ቁጥራቸው ተማምነው የትናንሽ ጎረቤቶቻቸውን ሉዓላዊነት የሚጋፋ ጫና ማድረጋቸውን ነው ብለዋል። በኤርትራና ኢትዮጵያ መካከል ወደፊት ስለሚኖረው ግንኙነትም ሲያብራሩ ከኢትዮጵያ ጋር ዘላቂ ሰላም እንዲመጣ ኢትዮጵያ በመጀመሪያ ከራሷ ጋር ሰላም መፍጠር አለባት በማለት ጽሑፋቸውን አጠናቀዋል። 3 ደቂቃ ብቻ በፈጃው የቴዲ አፍሮ ጓደኞችና የሥራ አጋሮች ችሎት ፍርድ ቤቱ የዋስትና መብትን ከለከለ። የፌዴራል ፖሊስ ከድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ጋር የቅርብ ወዳጅነት አላቸው በሚል የሚታወቁትን እነ የሱፍ ያሲንን ጨምሮ ሌሎች ተጠርጣሪዎችን ትናንት ከሰዓት በኋላ ፍርድ ቤት አቅርበዋል። ከህገወጥ የጦር መሳሪያ እስከ ሁከት ማነሳሳት በተዘረጉ ከባድ የጥርጣሬ ክሶች የተጠረጠሩት እነዚህ ግለሰቦች የዋስትና መብታቸው ተከልክሎ ለተጨማሪ ቀናት በማረሚያ ቤት እንዲቆዩ ተወስኗል። የፖሊስ የምርመራ መዝገብ እንደሚያሳየው ተጠርጣሪዎቹ ህገወጥ የጦር መሳሪያና አደንዛዥ እጽ ይዘው በመገኘት እንዲሁም ሁከትና ብጥብጥ ለማነሳሳት ሞክረዋል የሚል ከባድ ውንጀላ ቀርቦባቸዋል። ይህንን ተከትሎም ባለፈው ሚያዝያ 30 ቀን በነበረው ችሎት መርማሪ ፖሊስ ቀሪ ስራዎችን ለማጠናቀቅ ተጨማሪ የ14 ቀናት ምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቆ ነበር። በወቅቱ የተጠርጣሪ ጠበቆች የፖሊስን የጊዜ ቀጠሮ ጥያቄ አጥብቀው በመቃወም ጠንካራ የመከራከሪያ ሀሳቦችን አቅርበው ነበር። ከጠበቆቹ አንዱ ለችሎቱ እንዳስረዱት ከውከት ማነሳሳት ጋር በተያያዘ የቀረበው የፖሊስ ጥርጣሬ ሙሉ በሙሉ መሰረት የሌለው ነው። እንደ ጠበቃው ማብራሪያ አንደኛው ተከሳሽ ወደ ሐዋሳ ከተማ ተጉዞ በነበረበት ወቅትም የቴዲ አፍሮን ሙዚቃ በማንኛውም ቦታ እንዳይከፈት መከልከሉን ተከትሎ ይህንኑ መረጃ ለሌላኛው ተከሳሽ መንገሩን ብቻ እንደ ወንጀል ተቆጥሮ ነው ፖሊስ ቃላቸውን የተቀበለው። በመሆኑም አንድ ሰው ያየውንና ያወቀውን መረጃ ለሌላ ሰው ማጋራቱ ከመቼ ወዲህ ነው ወንጀል የሚያስብለው ሲሉ ጠበቃው የፖሊስን አካሄድ በጽኑ ተችተዋል። የግራ ቀኙን ክርክር ያዳመጠው ፍርድ ቤትም ብይን ለመስጠት ለግንቦት 5 ቀን ተለዋጭ ቀጠሮ ሰጥቶ የነበረ ሲሆን ግንቦት 5 ቀን 2018 ዓ.ም ከቀኑ 9 ሰዓት ላይ ተጠርጣሪዎቹ ከጠበቆቻቸው ጋር በችሎት ተገኝተዋል። ይሁን እንጂ እጅግ አጭር በነበረውና ከ3 ደቂቃዎች ባልበለጠው የፍርድ ቤት ውሎ ዳኛው የተከሳሾችን የዋስትና ጥያቄ ሙሉ በሙሉ ውድቅ የሚያደርግ ትዕዛዝ አንብበዋል። ፍርድ ቤቱ ፖሊስ የጠየቀውን የ14 ቀን የጊዜ ቀጠሮ ወደ 9 የምርመራ ቀናት ዝቅ በማድረግ የፈቀደ ሲሆን መርማሪ ፖሊስ ያከናወነውን ተጨማሪ የምርመራ ውጤት ለመመልከት ለግንቦት 15 ቀን ከቀኑ 9 ሰዓት ላይ ተለዋጭ ቀጠሮ ሰጥቶ ችሎቱን በትኗል። ጉዳዩ ፖሊስ ካቀረበው ከባድ ክስና ተጠርጣሪዎቹ ካላቸው ማህበራዊ ትስስር አኳያ አሁንም ድረስ የበርካቶችን ትኩረት እንደሳበ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡበትን ጦርነት ለማስቆም የቻይናን እርዳታ እንደማይፈልጉ ተናገሩ። ፕሬዝዳንቱ ይህንን ያሉት ለ2 ቀን ይፋዊ ጉብኝት ወደ ቻይና ከማምራታቸው አስቀድሞ ከጋዜጠኞች ጋር በነበራቸው ቆይታ ወቅት ነው። ቴሄራን በሆርሙዝ ወሽመጥ ላይ የምታደርገውን ቁጥጥር እያጠበቀች የመጣች ሲሆን በሁለቱ ሀገራት መካከል የተደረሰው የተኩስ አቁም የመፍረስ አደጋ ተጋርጦበታል። ወደ ቤጂንግ ለይፋዊ ስራ ያቀኑት ዶናልድ ትራምፕ ከኢራን ጋር የገቡበትን ጦርነት ለመፍታት የቻይናው ፕሬዝዳንት ዢ ጂንፒንግ ድጋፍ ያስፈልጋል ብለው እንደማያምኑ ተናግረዋል። የሆርሙዝ ወሽመጥ በመዘጋቱ የዓለም ነዳጅ ዘይት አቅርቦትና ንግድ ተስተጓጉሏል። ከኢራን ጋር ምንም አይነት እርዳታ ያስፈልጋል ብዬ አላስብም። በአንድም ሆነ በሌላ መንገድ በሰላማዊ መንገድም ሆነ በሌላ እናሸንፋለን ሲሉ ለጋዜጠኞች ተናግረዋል። ይህ በእንዲህ እንዳለ ኢራን በወሽመጡ ላይ ያላትን ቁጥጥር ያጠበቀች ሲሆን ከኢራቅና ከፓኪስታን ጋር ከቀጠናው ነዳጅ ጋር የተፈጥሮ ጋዝ ማጓጓዝ እንዲችሉ መስማማቷን ምንጮች ተናግረዋል። ሮይተርስ ያነጋገራቸው ምንጮች ሌሎች ሀገራትም ተመሳሳይ ስምምነት ከኢራን ጋር ለመድረስ የሞከሩ መሆኑን የተናገሩ ሲሆን ይህም ቴሄራን በመተላለፊያው ላይ ያላትን ቁጥጥር የበለጠ ያጠናክራል ብለዋል። ማክሰኞ ዕለት የትራምፕ አስተዳደር የአሜሪካና የቻይና ከፍተኛ ባለስልጣናት ወደ ቀጠናው በወሽመጡ በኩል በሚደረግ ጉዞ ወቅት ምንም አይነት ቀረጥ እንዳይከፈል መስማማታቸውን ተናግሮ ነበር። ከቴሄራን ጋር የቅርብ ግንኙነት ያላት ቻይና ከኢራን ነዳጅ ከሚገዙ ዋነኛ ሀገራት መካከል አንዷ ናት። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራቸው ከልብ እናመሰግናለን። ሰላም